ሰለምቴ አላገባም አንድ ወንድሜ ዛሬ ሰርግ ላይ አንተ ስለምታደርግ እቺ እንዳባብ ታርጋ አንድ ልምድ ልንገር በቅርብ ጓደኛችን የተከሰተው ልንገር አለኝና ለሁድ ያወጣው ፕሮግራም ከነ መኪናው ከነ ምናምን 4 ሚሊዮን ብር ነው እና ይሄ ልጅ አሁን የቤት ክራይ የሚከፍለው አጥቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ሪአክሽን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ለዛሬ ጀላችሁ የመጣሁት ቪዲዮ የሰርግ ወቅት እንደመሆኑ ሰርግ የሚሸቱ ቪዲዮዎች ናቸው። ኡስታዝ ኑሩ ቱርኪ እጅግ በጣም የሚያስገርም ንግግር ተናግረዋል። 4 ሚሊዮን የወጣበት ሰርግ መጨረሻው እጅግ በጣም ነው የሚያሳዝነው። እስከመጨረሻው የምትከታተሉ ከሆነ የምታዩ ነው የሚሆነው። ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የፕሮግራማችን ስፖንሰር ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ነው። በኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ጥራታቸውን የጠበቁ የፈርኒቸር ውጤቶች እንዲሁም ውብ መጅሊሶችን ማግኘት ይችላሉ። ጎራ ይበሉ ይሉናል። በቀጥታ ወደ ቪዲዮ። ሴት ልጅ ትወዳለች ምናምን እህት የሚወዱት እኮ ህፃኖቹ ናቸው፣ ለትዳር ያልሆኑት ማለት ነው። እኔ ምን መሰለሽ ምናምን ሁሌ ጸጉርን ታክላታለህ፣ ግን አታገባትም። እሷም አታገባህም፣ አንተም አታገባትም። ትዳር ያሰባችሁ ወንድሞች እውነተኝነት እንጂ ነጃ ያወጣል። ደሞዝ ሰው ቤት ተቀጥሮ መስራትም እኔ ሰው ቤት ተቀጥሬ ነው የምሰራው። ጌታዬ ዘንድ ያለውን ፈድል ግን ችሮታው ብዙ ስለሆነ በሱ ከጅላለሁ። በቃ ለትዳር ለመግባት ሰበቡን ይዣለሁ ብያለሁ። ከሆነ እህቴ አስደስቼሽ ለመኖር ለአላህ ቃል ገባለሁ። እኔ ዘንድ ምርኮኛ ሆነሽ ስትመጪ ወደ አላህ ጉዳዩን አስጠጋው። እንደኔ አይነቱን እንደምንተልና ሰው አይደለ ገና አብራሃት ገና አንድ ፋውል ስትይዝብህ 2 ፋውል ከኒካው በፊት አንተ ከባድ ነዝም ብለህ ገና አልበሰልክም ብላ ተቀስ ትላለች አትልም። ስለዚህ ወንድሞቼ አበደን ለሴት ልጅ አንድ ውሸት እንዳትዋሽ። አንድ ወላ ከትዳር በፊት ወላ ትዳር ውስጥ አንድ ውሸት አደጋው ከባድ ነው። እውነት ነው ኡስታዝና ላይ ተጠብቀ በጣም ትዳር ለመያዝ ያሰብን ሰዎች በቀጥታ ያለን ነገር ግልጽ መናገር ነው የሚያስፈልገው እንጂ አንዳንድ ወንዶች አሉ በጣም ሲወዷት ያችን ልጅ ለትዳር ሲፈልጓት ላለማጣት ሲሉ የሌላቸውን ነገር ይሄ ያለኝ ምናምን ብሎ ይሰክሱና ከዛ በኋላ አንድ ስቴፕ ወደ ኒካ ልክ ሲል ያ ነገር የለምና ያኔ ቻው ተብሎ ነው የሚሄደው። ሰው መጀመሪያውኑ ግልጽ መናገር ያስፈልጋል ብዬ አስባለሁ። ኡስታዝ እንደተናገረው ከትዳር በፊትም ከትዳር በኋላም ውሸት እጅግ በጣም ትልቅ ነው መዘዙ። እልውስ አታስገባት። በዚህ ውጪ ብትላት ተነጋገር እኮ ነው። በበሩ በዚህ ውጪ ብትላት ለልህ በላ በመስኮቱ ዘላ ተሰበራለች። እዳው ያንተ ነው። እልውስ አታስገባት። ካነጋገር ነው ለምትመስክበው ነው። ሱብሃንአላህ። ስለዚህ በበር እንድትወጣ በመስኮቱ ውጪ ማለት ዘላለው ብላ ተሰበራለች። ውሃ ሞልቷል አትጂ እንዴት ባይገባላ ውሃ ይወስዳታል። ሞላ ውሃ ትገባለች ላንተ እልህ ብላ አነጋገር በጣም ለህ ምላጭ ያሱታል። አንተ ነህ ትዳርህን የምታጨልመው አንተ ነህ። እሷ ሳይሆን አንተን የምታሳስታት። መርጠህ ተናገር። ሰው ሁሉ መርጦ ይበላል እንጂ መርጦ መናገር አይችልም። መርጦ ሰው ሁሉ መርጦ እንደሚበላ ሁሉ መርጦ ቢናገር ኖሮ ማንም ትዳር አይፈርስም። ችግር ባልነበረ። ኦኬ አው ኮሙኒኬሽን ነው ችግር። የመጣልህ ነገር ሳታስብ አታወራ። የትኛው ይሻላል ብለህ አመዛዘን አፍ ውስጥ እንዳለ አመዛዝነው ነው ላውጣው ልመልስ። እንግዲህ መልእክት ለባሎች ነው። ይሄን ቪዲዮ እየተከታተላችሁ ያላችሁ ባለትዳር ወንዶች ቤስታችሁን እልውስጥ አትክተቱ እያሉ ነው። ሻሃችን እጅግ በጣም ነው የሚመቸኝ። ሻሃችን የሚሰጡት ምክር በጣም በሳቅ የተለወሰ ነገር ግን በጣም ትልቅ ቁም ነገር ያለው ዳዕዋ ነው ብዙ ጊዜ የሚያስተላልፉት መልእክትና ቤስቶችም ይህን ቪዲዮ እየተመለከታችሁ ከሆነ ለባሎች ይህን ቪዲዮ ጋብዟቸው። አንድ ወንድሜ ዛሬ ሰርግ ላይ አንተ ስለምታደርግ እቺ እንዳባብ ታርጋ አንድ ልምድ ልንገር በቅርብ ጓደኛችን የተከሰተው ልንገር አለኝና ለሁድ ያወጣው ፕሮግራም ከነ መኪናው ከነ ምናምን 4 ሚሊዮን ብር ነው እና ይሄ ልጅ አሁን የቤት ክራይ የሚከፍለው አጥቷል። ለሾው ነው ያረጉለት እዚህ እንዲያጋጭተው 4 ሚሊዮን ብር አወጡለት። መኪናው 6 አይነት መኪና አንድ አይነት በከባድ ዋጋ የሚከራይ 200 ሺህ ነው ምናምን አለኝ። እኔ እንግዲህ መስማቱ ማቅለሻለሽኝ አጠቃላይ እንደው ያለውን ብር ብቻ ነገረኝ አልኩት። የዚህ ዝርዝሩ ምንም አይጠቅመኝም። እኔ አሁን የቤት ክራይ አጥቷል ይሄ ልጅ። በጣም የሚከርም ነው። እንግዲህ 4-5 ሚሊዮን ብር እርግጠኛ ነኝ
በጣም የምትወደውን ባይሆን የማጠላ ኮንዶሚኒየም ትገዛለህ። እንደው በጣም አስደንጋጭ ያልሆነ ላይቭም ላይ እንደተጠቀስከው 8 ወጣቶች ይድራል። አይ እንደው ለዚህ ልጅ ብር ቢሰጠው በቃ የዛን ጊዜ ዱዓ ተደርጎ ምክንያቱም ጠርታ አትጨርስም። ሲደመር በትልቅ ገንዘብ 4 5 6 ሚሊዮን ብር የሚያወጣ ሰው እውነት የደከመበት ብር ለዚህ ያወጣዋል የሚለው ራሱ ገና እኮ ያጠያይቃል ማለት ያሳዝናል። ይሄ ደምረ ቀንሰ በጧት ወጣ ምናምን ነገር ከዛ ግብሩን ከፍለ ከዚህ ሰራተኛ ሸፍነ ምናምን ለአንድ ቀን 5 ሚሊዮን ብር 10 ሚሊዮን ብር ኢትዮጵያ ውስጥ ነው ያለነውና እንዴት ነው የወጣው ብለህ ስታስብ እሱ ራሱ ሌላ ዳዋ አይፈልግም ብለህ ነው። እውነት ነው። በጣም ሰፊ ርዕስ ነው። እንዴ 6 ሚሊዮን ብር ለሰርጌ እንትን ላለው ሁለት አይነት ጫማ እየለበሰ ሰው ባለበት ጤፍ አልቆበት መንገድ ላይ ማውራት በጀመረበት 20 ሲመጣበት የቤት ኪራይ እየተጨነቀ ያለ ትውልድ ባለበት መደገስ ችግር የለም። እንደው ከሌለም በአንድ በግም ብለው ነብዩ አለይሂ ሰላቱ ሰላም ነግረውናል። አላህ ምናልባት የኔ ሰርግ እንዲህ 4 ሚሊዮን ለመሰረግ ምናምን ያሰባችሁ ሰዎች ካላችሁ ተውትና ብሩን ስጡኝ። እኔ እንዴት እንደማደርግ እኔ ነኝ የማውቀው። በጣም ከባድ ነው። ካለን ችግር የለውም ብንደግስ፣ በጣም ገንዘብ ኑሮን ምናምን ከሆነ ብንደግስ ችግር የለውም። የዚህ ወንድማችን ታሪክ ግን ኡስታዝ ኑሩ ቱርኪ የተናገረው እጅግ በጣም ነው የሚያሳዝነው። ምክንያቱም የቤት ኪራይ መክፈያ እስከሚያጣ ድረስ ማለት ሰርጉ እስከ 4 ሚሊዮን ወጥቶበታል። ነገር ግን የቤት ኪራይ በኪራይ ቤት ነው የሚኖረው። አላሁ አክበር። ኡስታዝ እንደተናገረው እኮ ነው። ምናልባትም መለስተኛ ኮንዶሚኒየም ገዝቶ መንቀሳቀሻ የሚሆነች መኪና ሳይጨምርለት ይቀራል ብላችሁ ነው 4 ሚሊዮን። አንዳንዴ እንዲህ ለሾ ምናምን ነገር ብለን የምናረጋቸው ነገሮች ጥሩ አይደሉም ብዬ አስባለሁ። ሰላምታ አላገባም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሰላምቴዎች ገጠመኝ ፓርት 6 ቀጥሏል። አንድ ወንድሜ ትዳር መያዝ ፈልጎ ሲያማክረኝ እኔም እንድታገባውን ፈልጋት ሰለምቴ እህት ነበረችኝና ሪከመንድ አደረኩት። ንግግሬንም ስቋጭ ሰለምቴ ናት አደራህን ተንከባከባት አልኩት። እሱም ደንገጥ ብሎ ሰለምቴ አላገባም አለኝ። ለምን? ነገ ብትመለስስ? ነገያችንን እኛ ቀድመን አውቀን ነው የሌሎችን ነገ የፈራ ነው። የሰለምቴዎችን ሀቅ መወጣት አልችልም፣ ልንከባከባቸው እሰጋለሁ። ሀቃቸውን ለመወጣት ብሎ የሚፈሩ ወንድሞችን አያካትትም። ትክክል እህቴ። የኛን መጨረሻ ምን እንደሆነ አናውቅም፣ የኛን ነገር አናውቅም። አላህ ሱብሓነሁ ወተዓላ ነው የሚያውቀው። ሰለምቴ አላገባም ነገ ልትመለስ ትችላለች ምናምን ማለቱ በጣም ከባድ ነው። ልክ ነው ብዬ አላስብም። እንደውም ሰለምቴዎችን ልንንከባከባቸው ይገባል ብዬ አስባለሁኝ። ትሬት ልናደርጋቸው ይገባል። ባይሆን ሰለምቴዎችን በጣም ዲል ላይ ማሻላ የሆነ ኢማን ያለው ሰው እንደሱ አይነት ሰው እንዲያገባቸው ነው እኔ የምፈልገው። ምክንያቱም የባሰ እነሱንም እንዲያጠናክራቸው ማለት ነው። ዲል ላይ እስከዚህም የሆነ ሰው ሰለምቴ ቢያገባ ምናልባትም ያ ነገር ጥሩ ላይሆን ይችላል እና ስለዚህ እንደውም ለሰለምቴዎች በጣም ዲል ላይ ጠንካራ የሆነ ሰው ምናምን ቢያገባቸው በጣም ጥሩ ነው ብዬ አስባለሁ። ይሄ ሰለምቴ ያላገባ ምናምን የሚባል ነገር ግን ከአእምሯችሁ ብታወጡት ጥሩ ነው ብዬ አስባለሁኝ። አሁንም ወስዳችሁ ቪዲዮ እጅግ በጣም በሚያስገርም ሁኔታ አስልማን ያገባቸው እጅግ በጣም ደስ የሚል ቪዲዮ ነው። እሱም ቪዲዮ እንመልከት። አላሁ አክበር። አስልም አገባችሁ መህሯን ኢስላም አርጋ። ግጥሙ እጅግ በጣም ነው የሚማርከው። ያው እህታችንም ይህንን ያደረገችው አስልማ እስልምና እንዲቀበል አድርጋ ከዛ በኋላ እንግዲህ ኒካ አስረዋሉ። እጅግ በጣም ደስ ይላል። ምን ያህል ደስተኛ ህይወት እንደምትኖር አሰቡት። እንግዲህ ሰውን ወደ ኢስላም ጠርታችሁ ተቀብሏችሁ ከዛ በኋላ ደግሞ አክብታችሁ ስትኖሩ ምን ያህል ደስ የሚል ስሜት እንደሚኖረው እኔ እንጃ። እኔ ገና ሳስበው በጣም
የሚገርም እንደሆነ ነው ማስበውና አላህ Subhanahu Wa Ta'ala ትዳራችሁን እየተባረከ ያደርገው ከናንተ ትዳር ውስጥ እጅግ በጣም ለዲን የሚጠቅሙ ለሀገር የሚጠቅሙ መልካም የሆኑ ሷሊህ የሆኑ ልጆችን አላህ ይወፍቃችሁ ነው ማለት ፈልገው ላላገባችሁም አላህ Subhanahu Wa Ta'ala መልካም ትዳር ይስጣችሁ ያገባችሁም አላህ ትዳራችሁ ላይ ፍቅር ይጨምርበት ሪዝቅ ይጨምርበት ልጆች ያንበስብሻችሁ ልጅም ቢያላችሁ ካላችሁ እንዲሁም ደግሞ ልጅ ያላችሁ ደግሞ አላህ ልጅ ይጨምርላችሁ ነው ማለት ፈልገው ዛሬ ዱዓ በዱዓ አድርጌዋለሁ መጨረሻዬን ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ ይህ ቪዲዮ እንዲዳረስ ሼር አድርጉ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ አይረሳ ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ ኢትዮ ሳዳት አረቢያን መጅሊስ ጥራትና ጥንካሬን ለደንበኞቹ ይመርጣል ለአዲስ ጎጆ ወጪ ሙሽሮች ታላቅ ቅናሽ አድርጎ እየጠበቃችሁ ነው አብሮነታችሁና ፍቅራችሁ ያማረ እንዲሆን እየተመኘን ለሳሎናችሁ ውበት መጅሊስ ምንጣፍና መጋረጃ ከልዩ መስተንግዶ ጋር አቅርበናል ከአረቢያን መጅሊስ በተጨማሪ የፈርኒቸር ውጤቶች ዘመናዊ አልጋና ኪችን ካቢኔቶችን እኛ ጋር ያገኛሉ ለቤቱ የፊኒሺንግ ሥራ እኛው እንጨነቃለን በነፃ የትራንስፖርት አገልግሎት ደጆ ድረስ እናደርስሎታለን አድራሻ ቁጥር 1 ቤተላሚ ፋቺክን አጠገብ ቁጥር 2 መርካቶ ማርስ የገበያ ማዕከል ሁለተኛ ፎቅ የሱቅ ቁጥር 230 ቁጥር 3 ቤተል ቢጫ ፎቅ አጠገብ ኢትዮ ሳዳት አረቢያን መጅሊስ ምንጣፍና ፈርኒቸር